ውዴና ሄርቲቪ ሾው ተከታታዮች እንዴት ናችሁ? እግዚአብሔር ሰላምታ ለእናንተ ይሁን ይላል። ፕሮግራማችንን እንጀምራለን። ትንሽ ቆይተን ስለጀመረ ትንሽ ሰዓት አሳልፈናል። ይቅርታ እያለን ወደ ቀጥታ ወደ ፕሮግራማችን እንሄዳለን ከሰዓት አንፃር ማለት ነው። ጌታ ይመስገን። ስለዚህ ያው ፖስተሩን እንዳያችሁ እንወዳቸው በጣም የሚያከብራቸው የእግዚአብሔር ሰዎች እዚህ እኛ ጋር አሉ። ስለዚህ አብረን የእግዚአብሔርን ሐሳብ እንካፈላለን ማለት ነው። ስለዚህ ጌታ ይባረክ። ዌልካም። Thank you. እግዚአብሔር ይባርክሽ። አሜን። ተባረኪ። በጣም እናመሰግናለን። አሜን። ፊታችሁን ስላየን በጣም ደስ ብሎናል። እንደገና ደግሜ እንኳን ደህና መጣችሁ። እግዚአብሔር ይስጣችሁ ጊዜያችሁን ሁሉ ነገር ስለሰጣችሁ። አሁን ደግሞ በቀጥታ ያው እንግዲህ ናይር ቲቪ ሾው ተከታታዮች በጉጉት እየጠበቁ ነበሩ። ስለዚህ በጊዜ ባለን አንፃር እናንተም ወክዬ ሰላም እላችኋለሁ ማለት ነው። ጌታ ይመስገን። ስለዚህ ቀጥ ብለን ወደ ጥያቄዎቻችን እንሄዳለን። ይቅርታ በነበረን የአምልኮ ጊዜ ደግሞ ደስ የሚል መዝሙር እየሰማን ነበረ። ጌታ ይባረክ ስለሁሉ ነገር። እሺ ፓስተር ብርዬ ኮሽን ወደ አንተ ነው። ያው እንግዲህ የጥያቄው ጀማሪ ስለሆንክ ሰብሰብ ማለት እንትን ይሆንብሃል ግን ይዘን የመጣነው አርእስት ቤተክርስቲያን የሚል ስለሆነ ቤተክርስቲያን የሚለውን ቃል መሰረታው ትርጉሙ ምንድነው? ቤተክርስቲያን ባለቤት አላት ወይ? በቁጥር ስንት ነች? የሚለውን ጥያቄዎች ወደ አንተ። የመጀመሪያው ዕድል ስለሰጠኝ አመሰግናለሁ። እግዚአብሔር አምላክ ይባርክሽ። ወዳጄ ፓስተር አብሬ እዚህ ኦንላይን የእግዚአብሔርን ቃል ስለ ቤተክርስቲያን አብረን እንድናወራ ዕድል ስላገኘሁ ስላንተ ጌታን አመሰግናለሁ። ደስ ብሎኛል። ተባረክልኝ እግዚአብሔር። በዚህ አጋጣሚ እንግዲህ የናሂር ቲቪ ተመልካቾችን በሙሉ እህቶችን ወንድሞችን በያላችሁበት የጌታ ሰላም የጌታ ፍቅር ጸጋ ከእናንተ ጋር ይሁን። ተባረኩ። እግዚአብሔር መልካም ጊዜ ይሰጠናል። ጥያቄውን ለመመለስ ሞክራለሁ። ኢየሱስ ክርስቶስ ጌታ ይመስለኛል። ሶስት ጥያቄ ነው ባለ ቤተክርስቲያን የሚለው ቃል መሰረታዊ ተረጓሚ ቤተክርስቲያን ደግሞ ባለቤት አላት ወይ የማን ነች? ካላት ደግሞ ባለቤቷ ማን ነው? አይነት ጥያቄዎች ነው። በትክክል ተረድቻለሁ ብዬ አስባለሁ። አብራችሁ ናችሁ አለ እየሰማችሁ ነው። ቤተክርስቲያን የሚለው ቃል መሰረታዊ ትርጉሙ በአማርኛ ሆነ በትግርኛ እንግዲህ ቤተክርስቲያን ብለን ነው የምንለው። ቃሉ ይሄ ሲጀመር ቤተክርስቲያን ስንል የክርስቲያን ቤት ማለት ነው። ቤተ መንግስት ስንል የመንግስት ቤት ማለታችን ነው። ያንኑ ተመሳሳይ ፎርማት ነው የተጠቀምነው። ግን ኦሪጂናል ወደ ሆነው ሐሳብ ስንሄድ ቤተክርስቲያን የሚለው ቃል ከግሪክ ብዙ ሰዎች የሚያውቁት ነው። ኤክሌሲያ ከሚለው የግሪክ ቃል የተገኘ ሲሆን ትርጉሙ ተጠርተው የወጡ ወይም ኮልድ አውት የሆኑ ሰዎችን የሚያመለክት ቤተክርስቲያን ብለን ወይም ቸርች ተብሎ ለተተረጎመው ቃል መሰረታዊ ትርጉሙ ከዚህ ኤክሌሲያ ከተባለው የግሪክ ቃል የተገኘ ሲሆን ኤክሌሲያ የሚያመለክተው ህንጻን አይደለም፣ ድርጅትን አይደለም፣ ኢንስቲትዩሽን አይደለም፣ ካቴድራል አይደለም የሚያመለክተው ወይም አራት ማዕዘን የሆነ ህንጻን አይደለም የሚያመለክተው፣ ክብ የሆነ ጎጆ የሚመስልም ነገር አይደለም የሚያመለክተው። ይሄ ቃል የሚያመለክተው ተጠርተው የወጡ በክርስቶስ ኢየሱስ በወንጌል እውነት ተጠርተው የወጡ ወይም ኮልድ አውት የሆኑ ሰዎችን የሚያመለክት ነው። አክቹአሊ ቃሉ መንፈሳዊ እዚህ ጋር ከመምጣቱ በፊት
ኖርማሊ ሰዎች የሚጠቀሙት ቃል ነው ይሄ ኤክሌሲያ ለሆነ ዓላማ ለአንድ ዓላማ ሰዎች በአንድ ላይ ተለይተው ሲወጡ ኤክሌሲያ ይባላል እዚህኛው ግን ቤተክርስቲያን ለሚለው ስንጠቀመው ህንጻን ማለታችን አይደለም ቀድም ያልኳቸው ነገሮች ሁሉ ማለት አይደለም ተጠርተው የወጡ ሰዎችን የሚያመለክት ነው ሰዎችን ከነገድ ከቋንቋ ከባህል ከየትኛውም ዘር በክርስቶስ ኢየሱስ የእውነት ወንጌል የዘላለም ወንጌል በጌታ በኢየሱስ አምነው በመንፈስ ቅዱስ አማካይነት ተጠርተው የክርስቶስ ለመሆን የተጠሩ ሰዎችን የሚያመለክት ቃል ነው ስለዚህ ቤተክርስቲያን ሰዎችን የሚያመለክት ነው ህንጻን የሚያመለክት አይደለም ወይም የሆነ ድርጅት ስያሜን የሚያመለክት አይደለም ባጭሩ የቤተክርስቲያን መሰረታዊ ትርጉሙ ይሄ ነው እየሰማችሁ ነው አላችሁ ይሰማል ትንሽ ሰፋ ለማድረግ ወይም ትንሽ የነገር ለመጨመር አሁን ባለን የቤተክርስቲያን ትርጓሜ ወይም በሰዎች አእምሮ በእኛ አእምሮ በአማኝ ሰዎች በአብዛኛው ሰው አእምሮ ውስጥ ያለው ትንሽ ከዚህ እውነት ፈቅ ያለ ይመስላል በኔ ግምትና በኔ አስተሳሰብ ጉዳዩን ለህንጻ ጉዳዩን ለድርጅት ጉዳዩን ወይም ለሆነ አገር ለሆነ ነገድ ለሆነ ጎሳ የተሰጠ ስም አይደለም ብዙ ጊዜ አሁን ባለን ዘመን እንደሱ ይታያል ሰዎች ቤተክርስቲያን እንኳን ይሄዳለው ሲሉ አእምሯቸው ውስጥ ምን እንዳለ ወደ ህንጻ እንደሚሄዱ ነው የሚያስቡት እሱ መሰባሰቢያ ቦታችን ነው ወንድሞች እህቶች በክርስቶስ ኢየሱስ የዳኑ ከየትኛውም ዘር ይሁኑ ከየትኛውም ነገድ ይሁኑ ከየትኛውም ቋንቋ ይሁኑ ምንም አይነት ከለር ይኑራቸው ምንም አይነት ባክግራውንድ ይኑራቸው በክርስቶስ ኢየሱስ ወንጌል አምነው የተጠሩ ሰዎች ሁሉ ቤተክርስቲያን ናቸው ወይም ኤክሌሲያ ናቸው እንግዲህ እንዳይምታታ እንደው እግረ መንገዴን እንደዚህ ብዬ ብል ደስ ይለኛል ቤተክርስቲያንና ቤተ መቅደስ የሚል ነገርም ሁሉ ሲምታታ እናያለን ቤተ መቅደስ የተቀደሰ ቤት ወይም የመቀደሻ ቤት እንደማለት ያለው ትርጉም ያለው ሲሆን በብሉይ ኪዳን ዘመን ቤተ መቅደስ አለ ፊዚካል የሚታይ መቅደስ ነው በሰው እጅ የተሰራ ነው እስራኤል ከግብጽ ተጠርቶ ሲወጡ በድንኳን ነበር የኪዳኑ ታቦት ያለው ወይም የማደሪያው ድንኳን ይሉታል ታበርናክል የሚባለው ይሄ ድንኳኑ የማደሪያው ድንኳን ይባላል ከዛ የመጀመሪያውን መቅደስ የሰራው ሰው የንጉስ ዳዊት ልጅ ንጉስ ሰለሞን ነው መቅደሱ አደባባይ አለው ቅድስት አለው ቅድስተ ቅዱሳን አለው ሶስት ክፍል አለው የታቦቱ በቋሚነት የሚያድረው የኪዳኑ ታቦት የሰራዊት ጌታ የእግዚአብሔር የኪዳኑ ታቦት የሚያድረው በሶስተኛው ክፍል ወይም ሆሊ ኦፍ ሆሊ የሚባለው ቅድስተ ቅዱሳን በሚባለው ውስጥ ነው ሁለተኛው ክፍል ላይ ወይም ቅድስት የሚባለው ላይ ደግሞ የዘውትር ህብስቱ ወይም ሾብሬድ በፈረንጅኛ የሚሉት የሰዎችን ህይወት የተገለጠ ህይወት የሚታይ ህይወት የሚያሳይ የሚቀመጥበት ነው ሶስተኛው ወይም አደባባይ የሚባለው ካህናቶቹ አልባሳታቸውን የሚያስቀምጡ የተለያዩ ለመቅደሱ አገልግሎት የሚውሉ ነገሮች የሚቀመጡበት ቦታ ነው የአዲስ ኪዳን መቅደስ ደግሞ ወይም የአዲስ ኪዳን የእግዚአብሔር ማደሪያ እነዚህ ተጠርተን የወጣን ሰዎች ናቸው የእግዚአብሔር ማደሪያ የእግዚአብሔር መቅደስ እግዚአብሔር በመንፈሱ አማካይነት በሰዎች ውስጥ ያድራል ለዚህ ነው እንግዲህ የአዲስ ኪዳን መቅደስ ወይም ቤተክርስቲያን ሰው ነው ተጠርቶ የወጡ ሰዎች ናቸው የብሉይ ኪዳኑ ደግሞ የሚታየው ህንጻ ነው በውስጡ ታቦት የሚገኝበት ወይም የኪዳኑ ታቦት ያለበት ካላምታታው መሰረታዊ ትርጉሙ ከዛ ጋር ተያይዞ ይሄንን ይመስላል ክብር ለጌታ ለኢየሱስ ይሁን አሜን መልሼ ኮነ ጥያቄው ሁለተኛው ጥያቄ እንግዲህ ቤተክርስቲያን ፓስተር የምትጨምረው ነገር ካለ ላንተ ድሉ ልስጥህ አልሰማው አይሰማም የኔ ድምጽ አሁን እየሰማው ነው ኦኬ ቀጥል ፓስተር አንተ ስጨርስ ከዛ በኋላ ትንሽ ጨምራለሁ እሺ
የሁለተኛው ጥያቄ እንግዲህ ቤተክርስቲያን ባለቤት አላት ወይ የሚል ነው። በጣም ደስ የሚል ጥያቄ ነው። ይሄ ጥያቄ ስመልሰው ደስ እያለኝ ነው የምመልሰው። ቤተክርስቲያን ባለቤት አላት የላትም የሚለውን ዝም ብዬ በአየር ላይ ከማወራ ከመጽሐፍ ቅዱስ ባነብ ነው ደስ የሚለኝ። በማቴዎስ ምዕራፍ 16 ላይ መጽሐፍ ቅዱስ የያዛችሁ ይሄንን የናሂር ቲቪ ሾው የምትከታተሉት ወንድሞች መጽሐፍ ቅዱሳችሁን ማንበብ ትችላላችሁ። በ16ኛው ምዕራፍ ማቴዎስ 16ኛው ምዕራፍ ከ17ኛው ቁጥር ጀምሬ በጌታ በኢየሱስ ስም አነባለሁ። ከላይ ወጥቼ ላንብብ ሙሉ ሐሳብ እንድናገኝ። ኢየሱስ ጥያቄ ይጠይቃል። ሰዎች የሰው ልጅ ማን ይሉታል? ማን ይያሉኝ ነው የሚጠሩኝ? እኔ ማን ነኝ በሰዎች? እዚህ እስራኤል እዚህ በምንኖርበት ምድር ላይ ማን ይያሉኝ ነው እኔን የሚጠሩኝ? ጥያቄው ይሄ ነበር። ኢየሱስ ፊልጶስ ቂሳሪያ ወደ ተባለው አገር በደረሰ ጊዜ ደቀ መዛሙርቱን ለመሆኑ ሰዎች የሰው ልጅ ማን ይላሉ ብሎ ጠየቃቸው። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹ ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን ትሉኛላችሁ አለ። ኦኬ ያ የህዝቡ ኦፒኒየን ነው። ለህዝቡ እንደሱ ነኝ። ለእናንተ ግን ለምትከተሉኝ እኔ ማን ነኝ? እኔ ማን ነኝ ለእናንተ ነው ጥያቄው። እርሱም እናንተ እኔን ማን ትሉኛላችሁ አላቸው። ስምዖን ጴጥሮስ አንተ ክርስቶስ፣ ይሄን በደንብ እንድትሰሙኝ ይፈልጋለሁ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ በማለት መለሰለት። ኢየሱስም እንዲህ አለው፣ የዮና ልጅ ስምዖን ሆይ ብፁዕ ነህ፣ የተመሰገንክ ነህ። ይህንን የገለጠልህ በሰማይ ያለው አባቴ እንጂ ስጋና ደም አይደለም። አንተ ጴጥሮስ ነህ፣ አንተ ፔትራ ነህ። ይሄ ጴጥሮስ የሚለው በግሪክ እነዚህ ነገሮች ማውራት አለብኝ። እኔ የግሪክ ቋንቋ ተናጋሪ አዋቂ አይደለሁም፣ ግን ወሳኝ የሆኑ ቃላቶችን በተቻለ መጠን ለማጥናትና ለመረዳት ሰው ሁሉ እንደሚያደርገው ሙከራ ስላደረኩ ነው። አንተ ጴጥሮስ ነህ፣ በዚህ አለት ላይ ቤተክርስቲያኔን እሰራለሁ። ሌላ ጥያቄ ስለሚያስነሳ ነው። አንተ ጴጥሮስ ነህ፣ ክርስቶስ የሚለው ቃል አለ። አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። ይሄ ከጴጥሮስ አፍ ወጥቷል። ጌታ ሲመልስ ይሄንን አንተ በናቹራል ዕውቀት አይደለም ያወቀው፣ በማንነት አይደለም። ይሄ መገለጥ ነው፣ ሪቨሌሽን ነው፣ ከሰማይ ነው። አባቴ ነው የኔን ማንነት የገለጠልህ ካለው በኋላ አንተ ጴጥሮስ ነህ፣ ፔትራ ነህ፣ በዚህ አለት ላይ ቤተክርስቲያኔን እሰራለሁ። ቤተክርስቲያኔን ማይ ቸርች የኔ ነው የሚለው፣ የኔ ቤተክርስቲያን። ይሄ ነው ሊሰመርበት የሚገባው ቃል። ቤተክርስቲያኔን በዚህ አለት ላይ፣ አለቱ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። በማንነቱ ላይ፣ በኢየሱስ በራሱ በማንነቱ ላይ፣ በስሙ ላይ፣ በክርስቶስ ማንነት ላይ፣ በዚህ አለት ላይ ጴጥሮስ ፔትራ ትንሽ አለት ማለት ነው። በግሪክ ፔትራ ወይም ጴጥሮስ የተባለው ነገር ትንሽ አለት ማለት ነው። ትንሽ አለት ማለት ነው። ቤተክርስቲያን በጴጥሮስ ላይ አይደለም የተሰራችው። ከሰማይ በመጣው መገለጥ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ በሚለው በክርስቶስ በራሱ በማንነቱ ላይ ነው ቤተክርስቲያን የተመሰረተችው። ይሄ ተጠርቶ የወጡ ሰዎች ቅድም ያልናቸው እኔና እናንተን ጨምሮ መሰረታችን፣ የህይወታችን መሰረት፣ መቆሚያችን፣ ፋውንዴሽናችን ኢየሱስ ክርስቶስ ራሱ ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። በዚህ አለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏል። ኢየሱስ ክርስቶስ በግልጽ እዚህ ጋር እንደምናየው እኔ ነኝ ባለቤት፣ ቤተክርስቲያን የኔ ነች ነው የሚለው። የቤተክርስቲያን ባለቤት ሰው አይደለም፣ ፓስተሮች አይደሉም፣ ሐዋርያቶች አይደሉም፣ ነቢያቶች አይደሉም፣ አስተማሪዎች አይደሉም፣ ወንጌላውያን አይደሉም፣ ወይም በቤተክርስቲያን ውስጥ በልዩ ልዩ አይነት የአገልግሎት ጸጋ የሚያገለግሉ ሰዎች ባለቤት አይደሉም። ቤተክርስቲያን የሆነ አገር ቤተክርስቲያን አይደለችም፣ የሀገርም አይደለችም፣ የነገድ አይደለችም፣ የጎሳም አይደለችም፣ የመንግስት አይደለችም፣ የፖለቲካ አይደለችም። ቤተክርስቲያን የክርስቶስ ኢየሱስ የራሱ ነች።
ይሄንን በተጨማሪ ሌላ ጥቅስ ሐዋርያት ሥራ 20:28 ላይ ማንበብ ትችላላችሁ። ለኤፌሶን ሽማግሌዎች የእግዚአብሔር ሰው ጳውሎስ ኤፌሶን ቤተክርስቲያንን ረጅም ጊዜ አብሯቸው ቆይቶ ለ3 ዓመታት ያህል ካስተማረ በኋላ ተለይቷቸው ሲሄድ አንድ ነገር ይላቸዋል። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ተጠንቀቁ ካለ በኋላ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን። ስለዚህ ቤተ ክርስቲያን በክርስቶስ ኢየሱስ ደም የተዋጀች የተጠሩ በደሙ ተገዝተው ከኃጢአት ከዘላለም ሞት ታጥበው ነጽተው የእግዚአብሔር የሆኑ ሰዎች ስብስብ ስትሆን ባለቤትነቷም የጌታ የኢየሱስ ክርስቶስ ነች፣ የማንም አይደለችም። ስለዚህ ማንም ፓስተሩ ነብይ የትኛውም አይነት ጸጋ ይኑረው በየትኛውም አይነት የመገለጥ ደረጃ ያገልግል የትኛውም በቃ ሱፐር ስፒሪቹዋሊቲም ይኑረው እንደሱ የሚባል ነገር ባይኖርም እንኳን ሰዎች ቢሉ ቤተክርስቲያን የሰው ልትሆን አትችልም። ቤተክርስቲያን የመንግስት አይደለችም። ቤተክርስቲያን የፖለቲከኞች አይደለችም። ቤተክርስቲያን የሃይማኖተኞችም አይደለችም። ቤተክርስቲያን የኤጲስቆጶሳት አይደለችም፣ የጳጳሳት አይደለችም። ቤተክርስቲያን የኢየሱስ ክርስቶስ ነች፣ በገዛ ደሙ የገዛት እሱ ስለሆነ። ስለዚህ ጥያቄውን ስመልስ ቤተክርስቲያን ባለቤቷ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሌላ ሰው ባለቤቷ ሊሆን አይችልም። ኢየሱስ ክርስቶስ ጌታ ነው። አሁን ፓስተር መጨመር ትችላል። እሺ እግዚአብሔር ይባርክ ፓስተር። ሀበንም እግዚአብሔር አብስቶ ይባርክሽ። ተባረኩ። በጣም ደስ የሚል ውይይት ላይ ነን ያለነው። ቅዱሳንም ምናልባት በዚህ ኤሪያ ጥያቄ ካላችሁም ኢንቦክስ ማድረግ ትችላላችሁ። ይሄ ሐሳብ በጣም ስለምናሰፋው እንዲሁም ደግሞ የብዙዎች ጥያቄ ስለሚመልስ አብረን ዲስከስ የምናደርግበት ፓነል የሆነ ዲስከሽን ነው። እግዚአብሔር ይባርካችሁ። የምትከታተሉ ያላችሁ ቅዱሳን ለሌሎች እንዲደርስ ደግሞ ሼር በማድረግ አብራችሁን እንድታገለግሉ በዚህ አጋጣሚ አሳስባችኋለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ ስለ ቤተክርስቲያን ፓስተር በደንብ አድርጎ በሰፊው መንገድ ሲገልጸው ቆይቷል። ይሄን ዋነኛ ዓላማው ምንድነው? ይሄን ዲስከሽን እያደረግን ያለነው ምክንያቱ ለምንድነው? ብዙ ሰው ስለ ቤተክርስቲያን ያለው አመለካከት የተንጋደደ ስለሆነ ብዙ ጊዜ ቤተክርስቲያን የሚመስለው ህንጻው፣ ጉልላቱ፣ አጥሩ፣ ግቢው፣ ግድግዳው ስለሚመስለው ከዚህ አጥር ውስጥ መውጣት መቻል አለብን። ከዚህ አጥር ስንወጣ ነው ወደ የክርስቶስ አካል ወደ መሆን የምንመጣው። ይሄን በደንብ አድርገን ጠንቅቀን ልናውቅና ልንረዳ ይገባናል። እኛ የክርስቶስ አካሎች እንጂ የአንድ ቤተክርስቲያን አባላቶች አይደለም። አባልነት አስፈላጊ ነው ለአድሚኒስትሬሽን እንዲመቸን፣ ግን ከዛ ባለፈ ደግሞ አካል የክርስቶስ አካል ወደ ክርስቶስ ነን የተጣበቅ ነው፣ ወደ ክርስቶስ ነው የተጠመቅ ነው። ይሄን በደንብ አድርገን እንደ የአዲስ ኪዳን አማኞች ልናውቀውና ልንረዳው ይገባናል ቅዱሳን። ስለዚህ ከአባልነት መንፈስ ወጥተን ወደ አካልነት የብሉይ ኪዳንና የአዲስ ኪዳን ቤተክርስቲያን ልዩነቷ እዚህ ላይ ነው። ባይ ዘ ዌይ አሁን ፓስተር ሲያነበው እንደነበረ I will build my church ነው ያለው። I will build my church. ሃሌሉያ ክብር ለኢየሱስ ይሁን። I will build my church. my church ያለው ክርስቶስ ነው። ግን ጌታ ኢየሱስ ክርስቶስ በምድር ላይ እያለ ገና የምትመሰረተው ቤተክርስቲያን ነው እያወራ ያለው። ስለ ፊውቸር ቴንስ ነው እያወራ ያለው። I will build my church. ስለዚህ ጌታ ኢየሱስ ክርስቶስ የነበረበት ታይም በብሉይ ኪዳን ስርዓት ነበር የመጣው። ቤተክርስቲያን የት ነው የጀመረችው? ቤተክርስቲያን የጀመረችው በሐዋርያት ሥራ ምዕራፍ 2 ነው። መንፈስ ቅዱስ በእነዚህ 120 ሰዎች ተሰባስበው ሳሉ ድንገት እንደሚነጥቅ አውሎ ንፋስ በላያቸው ላይ
እሳት የሚመስሉ ልሳኖች ታዩባቸው ይላል። ከዛ ቀን ጀምራ ቤተክርስቲያን ምን ማድረግ ጀመረች? መሰባሰብ ጀመረች። ክብር ለኢየሱስ ይሁን። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ። ቤተክርስቲያን የተጀመረችው በመንፈስ ቅዱስ። ሃሌሉያ! መንፈስ ቅዱስ ያላቸው ወረደባቸው ይላል። አረ ክብር ለኢየሱስ ይሁን። ሃሌሉያ! መንፈስ ቅዱስ ማካቶ ሴኬላቫ ዲያማንቶ ራባጋባ ጄኔሜጋዶስ ከሌቬዴሌሬቬ ጄኔሜጋንዶስ። ሃሌሉያ ወገኖቼ፣ ማሳካታላቫ ዲና ማሃዶስ። በቃ ቤተክርስቲያን በእሳት ነው የተጀመረችው። አሜን፣ ክብር ለኢየሱስ ይሁን። በእሳት ነው የጀመረው። በልሳን የሚጸልዩ ሰዎች 120 ሰዎች በሚሆኑት ላይ ተሰባስበው ይሄን ነበር ጌታ ኢየሱስ ክርስቶስ ለጴጥሮስ እንደ ትንቢት አድርጎ እየተናገረው ነበር። I will build my church። አረ አሜን፣ ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ይህች ቤተክርስቲያን ምን አለው? ትመሰረታለች። ስትመሰረት በእሳት ነው የምትመሰረተው። ስትመሰረተው በመንፈስ ቅዱስ ነው የምትመሰረተው። ስለዚህ ከዚህ የተነሳ ደግሞ የገሃነም ደጆች አይችሏትም ማለት ኢየሱስ ክርስቶስ ለዘላለም ጌታ። ወገኖቼ ይህች ቤተክርስቲያን በእሳት የተጀመረች ቤተክርስቲያን እስከ ንጥቀት ድረስ እሳትዋ እንዲቀጣጠል በእሳት ተጀምራ በእሳት እንድትነጠቅ እንጂ እንድታንቀላፋ አሁን እንዳለችበት የሃይማኖት ፎርም ይዛ እንድትቀመጥ አይደለም። ሃሌሉያ! በእሳት ተጀምራ በእሳት እንድትነጠቅ በማይቋረጥ እሳት። ክብር ለእግዚአብሔር ይሁን። በቤተ መቅደስ ውስጥ ስንመለከት ያንን በብሉይ ኪዳን የነበረ ታበርናክል የመገናኛው ድንኳን የምንለው በዛ ውስጥ እሳቱ ሁል ጊዜ እንዲነድ መቅረዙ እንዳይጠፋ ካህናቶች ኤቭሪ ዴይ ምን ይጨምሩለት ነበር? ዘይት ይጨምሩለት ነበር። ሃሌሉያ! ዛሬ በጌታ በኢየሱስ ክርስቶስ ስም ወደ አብያተ ክርስቲያናት የእግዚአብሔር መንፈስ እንዲመጣ ዘይት እንዲመጣ በኢየሱስ ክርስቶስ ስም እንጸልያለን። ሃሌሉያ! የጠፋውን ዘይት ይመለስ። ያለ ዘይት ማገልገል አይቻልም። የአዲስ ኪዳን ዋነኛው ቁልፍ የአዲስ ኪዳን የምናገለግልበት መንገድ ዘይት ነው። በመንፈስ ቅዱስ የሚደረግ አገልግሎት። አረ አሜን፣ ክብር ለኢየሱስ ይሁን። ስለዚህ ዛሷይ ጳውሎስ ሲናገር በመንፈስ የማገለግለውን ይላል። በመንፈስ የሚገለገል። ስለዚህ ነው የአዲስ ኪዳንና የብሉይ ኪዳን ቸርች ልዩነት እንዳላቸው ጠንቅቀን ልናውቅ የሚገባል። በብሉይ ኪዳን የተወሰኑ ሰዎች ነበር የሚያገለግሉ። በነቢያት በካህናትና እንደገና ደግሞ አምጡልኝ በሶስተኛው ነቢያት ካህናትና ነገሥታት በሶስት አይነት ሰዎች የእግዚአብሔር መንፈስ ይወርድባቸዋል። እነዛ ሰዎች ነበር ሲያገለግሉ የነበሩ። ወደ አዲስ ኪዳን ስንመጣ ግን በሁላችን ይሄ መንፈስ ምን ሆኗል? ወርዷል። ዛሷይ መጽሐፍ ቅዱስ በመጨረሻው ዘመን በስጋ ለባሽ ሁሉ ከመንፈስ ያፈሳሉ ያለ። ስለዚህ ወገኖቼ የብሉይ ኪዳንና የአዲስ ኪዳን ቤተክርስቲያን ሁለት አይነት የተለያዩ ናቸው። ዛሷይ ጌታ ኢየሱስ ክርስቶስ የአዲስ ኪዳን ያለችው ቤተክርስቲያን ስላልተጀመረች በፊቸር ቴንስ I will build my church ብሎ የተናገረው እርሱ ያለ መንግስቱን ይዞ መጥቶ ሳለ ነገር ግን ቤተክርስቲያን ገና ስላልተወለደች ስለነበረች ገና መንፈስ ቅዱስ ስላልወረደ ቤተክርስቲያን አልጀመረችም ነበር። ስለዚህ በብሉይ ኪዳን ቤተክርስቲያን ውስጥ ሆኖ ነበር ጌታ ኢየሱስ ክርስቶስ ሲያገለግል ነበር። ወገኖች አንድ ነገር እዚህ ላይ አስምሬ ማለፍ እፈልጋለሁ። በብሉይ ኪዳን የእግዚአብሔር ጉባኤ ተብሎ ይጠራ ነበር። የእግዚአብሔር ጉባኤ አንድ ላይ ይሰባሰባሉ። ግንኙነታቸው ከስብከት አንፃር መልእክት ከመስማት አንፃር ነበር የሚሰባሰቡ። የብሉይ ኪዳን የእግዚአብሔር ጉባኤ ኮሃል የሚል በዕብራይስጥ ይገልጧል። ይሄ ግንኙነት እርስ በርሳቸው ግንኙነት አልነበራቸው። ኢንተርን የሆነ ኮኔክሽን አልነበራቸው። ኮንግሪጌሽን በደንብ አድርጋችሁ ስሙ። የብሉይ ኪዳን ኮንግሪጌሽን ማለት
የሚያሰባስባቸው መልእክት ለመስማት እርስ በርሳቸው ትውውቅ የላቸው እርስ በርሳቸው ግንኙነት የላቸው የተያዙበት ነገር የላቸው ወደ አዲስ ኪዳን አሁን ግን በተክርስቲያን ብለን የምንጠራት ለመጀመሪያ ጊዜ ሐዋርያ ጳውሎስ በክርስቶስ አካል ይመስላታል ክብር ለኢየሱስ አሁን ግን አካል ነው ስለዚህ የብሉይ ኪዳን ኮንግሪጌሽን ነው የአዲስ ኪዳን ግን ፌሎሺፕ ነው ክብር ለኢየሱስ ፌሎሺፕ ህብረት ነው ክብር ለእግዚአብሔር ስለ ህብረት ፓስተር በደንብ አድርጎ አስተምሯል ምናልባት እሱንም ያላያችሁ ሰዎች ካላችሁ አሁንም ሊደግምልን ይችላል ሊያብራራልን ይችላል ግን አሁን ፎከስ አድርገን መናገር የፈለኩት ነገር ቢኖር ምንድነው የብሉይ ኪዳንና የአዲስ ኪዳን ያለችውን በተክርስቲያን ልዩነቷን ልናውቅ ይገባል በብሉይ ኪዳን በተወሰኑ ሰዎች ነበር የምትገለገለው the pulpit and the pew አንዱ አክቲቭ ሌላው ፓሲቭ ነበረች የእግዚአብሔር መንፈስ በሁሉም ላይ አይወርድም ነበር ወደ አዲስ ኪዳን ስንመጣ ግን የአዲስ ኪዳን በተክርስቲያን የጀመረችው በሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ከወረደ በኋላ ነው የተወለደችው በሁሉም ላይ መንፈስ ቅዱስ ወረደባቸው ሃሌሉያ መጽሐፍ ቅዱስ ሲናገር እንደዚህ ይላል ብቃታችን ከኛ አይደለም ነገር ግን ከተቀበልነው የእግዚአብሔር መንፈስ የተነሳ የአዲስ ኪዳን አገልጋዮች እንድንሆን ብቁዎች አደረገ ሃሌሉያ ዛሬ በዚህ አጋጣሚ ልነግራችሁ ፈልጋለሁ ሰዎች ምናልባት ብቁዎች አይደላችሁም ሊሏችሁ ይችላል ነገር ግን የእግዚአብሔር ቃል ስላንቺ የሚናገረው የአዲስ ኪዳን ካህን ለመሆን የአዲስ ኪዳን አገልጋይ ለመሆን ብቁ አድርጎሻል የተቀበልሽው መንፈስ ውስጥሽ የገባው አረ አሜን ኢየሱስ ክርስቶስ ለዘላለም ጌታ ዛሬ በጌታ በኢየሱስ ክርስቶስ ለብዙ ሰዎች መነሳት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ ሃሌሉያ መነሳት ይሆናል በተክርስቲያን ከእንደገና ወደ ነበረችው ሐሳብ ወደ እግዚአብሔር ፍቃድ ወደ እግዚአብሔር ፐርፐስ ትመለሳለች የወደቀችውን የዳዊትን ድንኳን አድሳታለሁ ፍራሿንም አቆማታለሁ ያለው እግዚአብሔር ዛሬም ከእንደገና ያነሳታል ዛሬም ከእንደገና ያቆማታል ዛሬም ከእንደገና ሃሌሉያ ማራባ ሼደቬካቶሳ ኢየሱስ ክርስቶስ ለዘላለም ጌታ ነው እንደዚህ አንቀላፍታ አትቀርም እንደዚህ ደብዝዛ አትቀርም እንደዚህ ምድራዊ ሆነ አትቀርም በተክርስቲያን ትነሳለች ለበተክርስቲያን ትንሳኤ ይሆናል ለበተክርስቲያን ከእንደገና ሪቫይቫል ይሆናል ኢየሱስ ክርስቶስ ለዘላለም ጌታ ክብር ለኢየሱስ ስለዚህ ወገኖቼ በዚህ መረዳት እንድንመላለስ በዚህ ሐሳብ ውስጥ ሆነን ሁላችን በአካል መንፈስ እንድንነሳ ዛሬ ላበረታታችሁ ፈልጋለሁ ክብር ለእግዚአብሔር እኛ የክርስቶስ ነን አንቺ የክርስቶስ ነሽ አንተ የክርስቶስ ነህ የፓስተር አይደለም የወንጌላዊ አይደለም የማንም አይደለም እኛ የክርስቶስ ነን በክርስቶስ በደሙ የዋጀን የአዲስ ኪዳን ካህናቶች የአዲስ ኪዳን ቤተሰቦች ነን ኢየሱስ ክርስቶስ ለዘላለም ጌታ ነው እግዚአብሔር ይባርካችሁ አንድ ነጥብ አስምሬ ላልፍ ፈልገው ነገር እዚህ ጋር የብሉይ ኪዳንና የአዲስ ኪዳን በተክርስቲያን ልዩነት እንዳላቸው የብሉይ ኪዳን በተክርስቲያን የነበረችው ኮንግሪጌሽን ውጫዊ ስብሰባ ነው ኤክስተርናል በሆነ ግንኙነት ነበራቸው የሚያሰባስባቸው አንድ ኮመን ነገር አላቸው ለምሳሌ ሙቪ ብትሄዱ ሙቪ ስትገቡ ያሰባሰባችሁ ፊልሙ ነው አጠገብህ ያለውን ሰው በምን አይነት ሁኔታ እንዳለ ምን አይነት ችግር እንዳለው ስሙም አታውቀው the same thing ነው አሁን በቤተክርስቲያን ውስጥ እየተካሄደ ያለው አጠገብሽ ያለችውን አጠገብ ያለውን ሰው ማን እንደሆነ አታውቀው ያሰባሰበን የሰንበት ስብከት this is not church ይሄ ቤተክርስቲያን አይደለም የብሉይ ኪዳን አሰራር የብሉይ ኪዳን ይዘት ያላት ቤተክርስቲያን ነች እየቀጠለች ያለችው የአዲስ ኪዳን ቤተክርስቲያን ግን በጅማት እንደተሳሰረች የአንዱ ስቃይ የሁሉም ስቃይ ነው የአንዱ ክብር የሁሉም ክብር ነው ኢየሱስ ለዘላለም ጌታ ነው ወደዚህ መረዳትና ወደዚህ ዕውቀት ልንመጣ ይገባል በጅማት ነው የተሳሰርነው ፌሎሺፕ በአካል ውስጥ የአንዱ ስቃይ ለሁሉም ስቃይ እንደሆነ ሁላችንን እንደተገጣጠምን
አንድ ላይ እንደተሰባሰብን ልናውቅና ልንረዳ ይገባናል። ክብር ለእግዚአብሔር። ስለዚህ ወገኖቼ በዚህ መረዳትና በዚህ ሐሳብ ከተዋጥን የእግዚአብሔር ሐሳብ አድርገን የእግዚአብሔርን ፍቃድ አድርገን እንደምናልፍ ምንም ጥርጥር የለኝም። ክብር ለእግዚአብሔር። ፓስተር እግዚአብሔር ይባርክ። ምናልባት ረጅም ታይም እንዳልወስድብህ ቀጥል። በተለይ በዩኒቨርሳልና በአጥቢያ ያለውን ደግሞ ልዩነትን ብትነግረን በጣም ደስ ይለኛል። በዚህ ሐሳብ ውስጥ ሰዎች እንዲረዱት የኪዳንና የአዲስ ኪዳን አሁን ተናግሬ ያለው በዩኒቨርሳልና በአጥቢያ ያለው ደግሞ ልዩነት በዚህ ያለው ልዩነትን ብታብራራ ደስ ይለኛል። እግዚአብሔር ይባርክ። ሄቧለሽ አለኝ ለቀጥል አዎ ቀጥል ያቺ ፓስተር ጌታ ይባርክ you preached well man God bless you I like that ጌታ ይባርክ እሄዳለሁ ፓስተር አሁን ወዳለኝ እንግዲህ ሁለቱን ነገር አስቀምጫለሁ የቃሉን መሰረታዊ ትርጉም አስቀምጫለሁ እንደገና ባለቤቷ ማን እንደሆነ ያለው በተሻለ መጠን ብሉይ ኪዳን መቅደስ የሚባለው ነገር እንዳያምታታን ዛሬ መቅደስ የሚባል ነገር ስላለ የአዲስ ኪዳንና የብሉይ ኪዳን መቅደስ ልዩነቶች እንዴት እንደሆኑ ያኛው የሚታይ ህንጻ ነው ፓስተር ቅድም የሚገርም ነገር ነክቷል ይሄ አሁን ያለን ፌሎሺፕ የአንዱ ክርስቶስ ባለቤት ሲሆን እኛ የአካል ብልት ራስ አንድ ነው ራስ አንድ ከሆነ አካል አንድ ነው ብዙ ብልቶች አሉ ቤተክርስቲያን አንድ አካል ነች አንድ ራስ አለ ለዚህ ነው ክርስቶስ ባለቤትነቱን ማያጠያይቀው ራሷ ነው ሁለት ራስ ያለው ሰው ብታዩ ትደነግጣላችሁ ትፈራላችሁ ምክንያቱም ኖርማል አይደለም እንዲህ አይነት ሰው በአለም ላይ ኖሮ አያውቅም እና ክርስቶስ አንድ ራስ ነው አካሉ አንዲት ነች ግን ብዙ ብልቶች ነን እንግዲህ ለዚህ ነው ከዘር ከነገድ ከቋንቋ የተዋጁ ሰዎች ብቻ ሳይሆኑ የተጠሩ ከሌላው የተለየ ሰማያዊ የህይወት ስርዓትና አኗኗር ወይም ዘይቤ ላይፍ ስታይል አለ ከሌላው የተለየ ሰማያዊ የሆነ የህይወት የላይፍ ስታይል ያላት ናት ቤተክርስቲያን ቅድም እንግዲህ ፓስተር ስለ ህብረት ያወራ ነበር የአዲስ ኪዳን ህብረት ከብሉይ ኪዳን የሚለየው ፓስተር እንዳለው አዲስ ኪዳን ኢንተርዲፔንደንሲ ነው ዲፔንደንት አይደለንም እኛ እኔ የፓስተር ዲፔንደንት ፓስተር ደግሞ የኔ ዲፔንደንት ማይሆንበት ምንም ምክንያት የለው ኢንተርዲፔንደንሲ ነው ያለ በግድ አስፈልገዋለሁ በግድ ያስፈልገኛል ማንንም የዳነ ሰው የተጠራ ሰው አንዳችን ለሌላችን አስፈላጊ ነን ባናስበው እንኳን ባይመስለን እንኳን አስፈላጊ ነን ምክንያቱም በዚህ አካል በሚባለው ሰውነቴ ውስጥ ብዙ ብልቶች አሉ የማያስፈልግ የብልት ክፍል የለንም አንዳንዴ ወንዶች እንበሳጫለን በጺም ፓስተር ጺም ብዙ ላይ ወድ አላቀም ሶሪ እና እንበሳጫለን የሚያስፈልግ አይመስልም ይሄንን የሰራው እግዚአብሔር አስፈላጊ እንደሆነ ያውቃል እስቲ ቅንድብ ባይኖር ምን ልትመስል እንደምትችል ፓስተር አስብ ይሄ ቅንድብ ባይኖር በአካል ውስጥ የማያስፈልግ ሰው የለም እንግዲህ የተለየ ላይፍ ስታይል የተለየ ህብረት ኢንተርዲፔንደንሲ ይሄን በምሳሌ ለማስረዳት ብዙ ጊዜ ሞክሬ ያውቃለሁ እኔ ይሄንን ክራባት የሰራውን ሰውዬ አላውቀው ሰውየው ግን አስፈልጎኛል የኔ ገንዘብ እሱ አስፈልጎታል የሱ ቃኔ አስፈልጎኛል አሁን ዝም ብዬ ተወጣጥሪ መጣ መታዩ ሰዎች ምንድነው ደረቱን ሊያሳይ ነው እንዴ መጣው ጡንቻውን ሊያሳይ ነው እንዴ ምናምን ነው የምትሉኝ የምንነዳው መኪና ሰውየውን አናቀውም ካምፓኒውን ልናውቅ እንችላለን ሰውየው አስፈልጎ ይሄ የአዲስ ኪዳን ህብረታችን ውስጥ እንደሱ እንኳን አይነት ኢንተርዲፔንደንሲ አይደለም በትንሹ ምሳሌ ያስረዳል ብዬ ያሰብኩት ነው አንዳችን ለሌላችን እጅግ በጣም አስፈላጊ የሆነ ህብረት ውስጥ ነው ያለነው ስለዚህ ቸርች ውስጥ እንግዲህ በአጋጣሚ ማለት እንፈልገው የወንድማችሁን ማጅራትና ጀርባ አይታችሁ አትሂዱ ወጦችና ወንድሞች እዩት ዞር ብላችሁ
ምን ውስጥ እንዳለ ስንከብር አብረን እንክበር ለሆኑ ሰዎች አጨብጭበን እኛ ምንጣልበት አይደለም ክብሩ የጋራ ነው ውድቀቱም ውርደትም ቢመጣ የጋራ ነው ሼር እናደርገዋለን ይሄን ካልኩ ዘንዳ እንግዲህ አሁን ወደ ተባለ ወደ አጥቢያና ወደዚህ ወደ ዓለም አቀፍ ቤተክርስቲያን ልሄድ ቤተክርስቲያን ኤክሌሲያ ነች ተጠርቶ የወጡ ሰዎች ስብስብ ነች ክርስቶስ ራስ የሆነበት አካል ነች መለኮታዊ አካል ነች መንፈሳዊ አካል ነች ድርጅት አይደለችም ወደዛ ልትወርድ አትችልም ወደዚህ ወደ ተዋረደ ስፍራ ልትወርድ አትችልም ከዛ ከፍ ያለች ነች ራስ የሆነ መለኮት የሆነ ጌታ ራሷ የሆነ አካል ያደረጋት የኢየሱስ ክርስቶስ የሱ ነች በደሙ ገዝቶ አጥቦ አንጽቶ የራሱ አድርጓታል እንግዲህ አጥቢያ ቤተክርስቲያን ወይም ሎካል ቸርች ሎካል አሴምብሊ ሰዎች በተለያየ ሁኔታ የሚሉት አጥቢያ ቤተክርስቲያን ማለት በአንድ ከተማ ወይም ጥያቄው እንግዲህ ሚሊዮን የሚችለው ይሄኛውን ስመልስ ቤተክርስቲያን ስንት ነች የሚለውን ጥያቄ ለመመለስ ነው ስንት ነች ቤተክርስቲያን አንዲት ቤተክርስቲያን ነች ካለን እንዴ በየሰፈሩ በየጥጋ ጥጉ ማአት አይደለም ወይ እንዴት ነው አንድ ሊባል የሚችለው አይነት ጥያቄ የሚያነሱ ሰዎች አሉ ይሄም አንድ ኮንፊውዥን ነው እንደውም እንደ አንድ ድርጅት ቤተክርስቲያንን ከማያታቸው የተነሳ ሌላ ጉባኤ አጠገባቸው ቢሄድ ወደዛ ጉባኤ የሚሄድ ሰው እንዳይሄድ የሚያደርጉ ነው ስለ ሄሬሲ የተሳሳተ ትምህርት የሚያስተምሩ ጋር ስለሚከለከሉ ይያልኩ አይደለም እሱ በአግባብ ሰውን ለመጠበቅ መጽሐፍ ቅዱሳዊ ወደ ሆነ አስተምሮ ግብረ ገባይነት ወደሌለበት የመጽሐፍ ቅዱስን የሞራል ስታንዳርድ በጣለ ሁኔታ ያለች ቤተክርስቲያን ሲጀምር ቤተክርስቲያን ልትሆን ስለማትችል እሱ ጋር አትሂዱ ብሎ ሰዎችን ስለሚጠብቁ ሰዎች ያወራው አይደለም ግን ከአገራቸው የተነሳ ከነገዳቸው የተነሳ ከባንዲራቸው የተነሳ አይ ይቅርታ ጠይቃለሁ እንግዲህ በመድራዊ ዜግነት ነው ኢትዮጵያ ከሚባል ነው ጎረቤታሞች ነው ከዛ ነው የመጣው እናንተ ከኤርትራ ነው የመጣችሁት ቸርቾች አሉ በትግርኛ መሰበኩ በአማርኛ የማይሰማ ሰው የግድ በአማርኛ ሊሰበክ አይገባም በትግርኛ ነው መስማት ያለው እሱን ይያልኩ አይደለም ግን ለኔ ቦታ ከሌላችሁ ለናንተ ነው ቦታ ከሌለኝ ነው ቤተክርስቲያን ጥያቄ ውስጥ ምትገባው ይሄ ከሆነ ቤተክርስቲያን የኢትዮጵያውያን ሆናለች የናንተ ጋር ደግሞ ያለችው የኤርትራውያን ሆናለች ማለት የክርስቶስ አይደለችም እንዲህ ከሆነች ሰዎች እዚህ ደረጃ ድረስ ወርደናል አሁን የሚታየው እዚህ ደረጃ ድረስ ወርደናል በዘር በነገድ በቋንቋ እዛ አትሂድ እዚያ አትብል የኛ አይደለም የነሱ ሀገር ነው የዛኛው ነው እዛ ባንዲራ ነው እና በኩራት ደግሞ ስማችንን ሁሉ እንለጥፍበታል እንግዲህ ባለቤቱም አንዶነ እኔ ጥያቄ ጠይቄያለሁ ባለፈው ጊዜ ሀበንም ዛሬ ማንተን ጠይቃለሁ ለምሳሌ የኢትዮጵያውያን ወንጌላዊት ቤተክርስቲያን የሚል ካፔላ የተለጠፈ ቤተክርስቲያን what do you feel tell me what do you feel ምን ይሰማል አው ትክክለኛ አገላለጽ አይደለም እንዳልከው ቤተክርስቲያን የክርስቶስ እንጂ የኢትዮጵያውያን ወይ ደግሞ የኤርትራውያን አይደለችም መጽሐፍ ቅዱስ ሂዱ ብሎ ጌታ ኢየሱስ ክርስቶስ ለሐዋርያቶቹ ትእዛዝ ሲሰጣቸው ሂዱ ለአሕዛብ ሁሉ ነው የሚለው ለአሕዛብ ሁሉ ማለት በእንግሊዘኛው ሄደን ስንመለከተው go to all nations ነው ስለዚህ ለሁሉም ፍጥረታት ከተጠራን የግዴታ እነዛ ውጭ ላይ የሰበክናቸው ናቸው ወደ ቤተክርስቲያን የምናመጣቸው ስለዚህ ውጭ ላይ ያለውን ሰው ኢትዮጵያዊ ከሆነ የግዴታ ኢትዮጵያውን ያነጣጠርን ወይ ደግሞ ኤርትራዊ ካልሆነ አልሰብክለትም አንልም በዜግነት አይደለም ሰውን ሄደን ምን መሰክረው ብዙዎቻችን እዚህ ላይ እንቸገራለን አንዳንድ ጊዜ የራሳችን የሆነ ዜጋ ፈልገን ብቻ ነው ምን መሰክረው which is not right ይሄ መሆን የለበት መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ አበክሮ የተናገረው go to all nations ለሁሉም ፍጥረታት ወንጌል ለሁሉም ነው የተሰጠው ስለዚህ መርጠን አንዳንድ ጊዜ ፓምፍሌት ለመስጠት እንኳን በቃ የራሳችን ዜጋ ፈልገን
ነጮች እንደማይገባቸው ወንጌል ለነጮች እንዳልተሰጠ ከዚህ አስተሳሰብ መውጣት አለብን ስለዚህ ዜግነት መርጠን ወይ ደግሞ የሰውየውን ማንነት መርጠን ሳይሆን በትዕዛዙ መሰረት ጌታ ኢየሱስ ክርስቶስ ባዘዘን መሰረት ለሁሉም ፍጥረታት ነው ወንጌል ለመስበክ የተጠራ ነው ስለዚህ በተክርስቲያን ደግሞ እዛ ዓለም ላይ የሰበክናቸው ነው ሰብስበን የምናመጣቸው ስለዚህ ነጭ ሊመጣ ይችላል ኤርትራው ሊመጣ ይችላል ኢትዮጵያው ሊመጣ ይችላል ከዚህም አንፃር ታፔላው ላይ ዜግነትን በዜግነት የተሰየመ የአንድ ናሽናል ስም የሚወክል መሆን የሌለበት ሁሉንም ያካተተ ለሁሉም የሁሉም ቤት መሆኑ ለሁሉም ዌልካም መሆኗን በተክርስቲያን በሯን መክፈት አለባት ብዬ ነው ማስበው ቱሰይ እንግዲህ አጥቢያ ስንል በአጥቢያ ስም አገር በአጥቢያ ስም ጎሳ በአጥቢያ ስም ነገድ በአጥቢያ ስም ባንዲራ ልንሰብክ አይደለም ችግር ስላለብን ምናደርግ ሰዎች እንዳለ ገነዘባለሁ የቋንቋ ችግር የባህል ችግር እዚህ ያለውን ሰው ለመድረስ ያለብንን ችግር I understand that still ግን ዌልካም ለማለት የክርስቶስ የሆነ ማንም ሩም ሊኖረን ይገባል ሰዎችን ከውጭ እኔን ከጠየቀኝ ለምሳሌ የኤሪትሪያን ቤተክርስቲያን የሚል ካየሁኝ እሳት ይውረድ አልገባም አልሄድም እኔ አልገባም because I'm not የአሜሪካውያን ምናም ብትል አልሄድም እኔ የክርስቶስ የሆነ ነገር ውስጥ ነው መግባት መፈልገው ስለዚህ ኢንቫይት ማያረግ ከቱም ኢትዮጵያዊ በየለጥፈው ውስጥ ምን እንደምታገኝ ገና ከውጭ ነገር ያለው በቃ እየነገርኩ ነው አትምጣ ያልኩ ነው so you don't have to be there ስለዚህ በአጥቢያ ስም የሚፈጸሙ መጽሐፍ ቅዱሳዊ የሆኑ ነገሮች ሊቆሙ ይገባል ወንድሞች እህቶች ይሄን የምታደምጡ ልናቆም ይገባል ቤተክርስቲያን ያገርህ አይደለችም ያገሬ አይደለችም የዘሬ የነገዴ የጎሳዬ የጎሳ አይደለችም ኢትዮጵያውያን ወደ ኢትዮጵያ ኤምባሲ ነው መሄድ ያለባቸው የሚፈልጉ ከሆነ ኤርትራውያን ወደ ኤርትራ ኤምባሲ ነው መሄድ ያለባቸው ያለንበት የክራይስት ኤምባሲ ነው it's a Christ embassy ማንም ሰው መጥቶ ሊጠለልበት ፋንክሽን ሊያረግበት ከዘር ከነገድ ከቋንቋ የተዋጀ ማንም ሴት ወንድ መጥቶ እንደ አዲስ ኪዳን ካህንነቱ ፋንክሽን ሊያረግ የሚገባ ስፍራ ነው ሃሌሉያ ካልሆነ ግን something is wrong የሆነ ነገር ችግር አለበት መጽሐፍ ቅዱሳዊ እውነት አይደለም እዚህ በአዲስ ኪዳን ሰው ሁሉ አስፈላጊነቱ የመጣው ሰው ሁሉ ቅድም ብለሃል ጌታ ይባርክ አካል ሁሉ ነው ፋንክሽን የሚያደርገው የአዲስ ኪዳን አገልግሎት ሙሉ ሊሆን የሚችለው ጸጋው በክብር በሙላት ሊገለጥ የሚችለው ሁሉም ሰው ፋንክሽን የሚያደርግበት ሩም ሲዘጋጅለት ነው ሁሉም ሰው ዌልካም ሲባል ነው ከየትም ይምጣ I don't care who you are I don't care about your background I don't care about your flag I don't care about your political view as long as you're Christ you belong to Christ you're my brother anta yini wondum ne I'm not a politician I don't care about the politics I care about the Bible የሚለው ደግሞ ቤተክርስቲያን የክርስቶስ ነች ለመለስና እንግዲህ አጥቢያ ጋር ለገባ ስለሆነ ነው አጥቢያ ቤተክርስቲያን ማለት በአንድ ከተማ ወይም አካባቢ ውስጥ ተወስነው የሚኖሩ የአማኞች ጉባኤ ማለት ነው ለምሳሌ ፓስተር ቬጋስ ነው ያለው ቬጋስ ያለችው አጥቢያ ቤተክርስቲያን አካባቢ ዛ ቬጋስ ብቻ ነው ያለችው አጥቢያ ነች እኔ ያለሁበት እዚህ ሜሪላንድ ነው ሀቨን ያንቺ ስቴት ምንድነው ካናዳ I'm sorry Ontario እሺ ኦንታሪዮ ላይ ደግሞ አጥቢያ ነች እሷም አጥቢያ ነች በተለያዩ አካባቢዎች ተወስነው የሚኖሩ የአማኞችን ጉባኤ ስብስብ እሱን የሚያመለክት ነው ይሄ
አጥቢያ ቤተክርስቲያን መጽሐፍ ቅዱሳዊ ማስረጃ ለማቅረብ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 4ን ማንበብ እንችላለን። ምን ይላል? ወደ ተሰሎንቄ ሰዎች ቤተክርስቲያን ነው የሚለው። ልብ በሉ። ወደ ተሰሎንቄ ሰዎች ተሰሎንቄ የሚባለው ቦታ ከተማ ላይ ያሉ የተሰባሰቡ ያመኑ አማኞች አሉ። ይሄ ሎካል አሴምብሊ ሎካል አጥቢያን የሚያመለክት ነው። ይህ በተሰሎንቄ ከተማ ተወስነው የሚኖሩ ነገር ግን በክርስቶስ አምነው የተጠሩ በመንፈስ ቅዱስ እርስ በርሳቸው የተያያዙ ሰዎች ነው። ቀደም ያልከው ፌሎሺፕ እዚህ ጋር አብረው አለ። እርስ በርስ በመንፈስ ቅዱስ የተያያዙ ልክ ሰውነታችን በጅማት በአጥንት ተገጣጥሞ እንደተያዘ የተገጣጠምነው የተያያዝነው በመንፈስ ቅዱስ ነው። እነሱን የሚያመለክት ነው። ከዛ አንደኛ ቆሮንቶስ 4:17 ላይ ደግሞ ስናነብ በየስፍራው በአብያተ ክርስቲያናት ሁሉ ይላል ጳውሎስ። በየስፍራው በአብያተ ክርስቲያን ይሄ ማለት በተለያዩ ቦታዎች ያሉ በክርስቶስ ኢየሱስ ተጠርተው የወጡ የዳኑ በመንፈስ ቅዱስ አንድ ላይ የተሳሰሩ የተቆራኙ የተያያዙ ሰዎችን ወይም የአካል ብልት የኔ ብርሃኑ የሚባለው ሰውዬ ላይ ያሉ ብልቶችን ያያያዛቸው ጅማቴ ስጋዬ አጥንቴ አንድ ላይ ነው ተቆራኝተው እዚህ። ስለዚህ አንድ ላይ በክርስቶስ ላይ እንድንያያዝ የአካሉ ብልት እንድንሆን ያደረገን መንፈስ ቅዱስ ነው። የመንፈስ ቅዱስ ጥምቀት ይሄንን ሊሰራ ነው። ስንጠመቅ ወደ አካሉ ውስጥ አስገባ የአካሉ ክፍል ሆነ። ለዚህ ነው ኢትዮጵያዊ ነህ ብለህ እኔን ልታስወግደኝ ማትችለው። ምክንያቱም በአንተ ፈቃድ አይደለም አካል ውስጥ የገባው። ኤርትራዊ ነብዬ ላስወግድህ አልችልም። It's not my position. It's nobody's position. እንግዲህ አንደኛ ቆሮንቶስ 4:17 ይሄንን ይላል። ይህ ሐሳብ በተለያየ ከተማ የሚገኙ የአጥቢያ ቤተክርስቲያን አካላትን ያመለክታል። ስለዚህ አጥቢያ ቤተክርስቲያን በቁጥር ብዙ በተለያየ ስፍራ የሚገኙ መሆናቸውን ያመለክታል። በተጨማሪ ሁለተኛ ቆሮንቶስ 11:8 እና አንደኛ ቆሮንቶስ 7:17ን ማንበብ ይቻላል። ተመሳሳይ ነገር ይሄ እንግዲህ አጥቢያዊት ቤተክርስቲያን ወይም ሎካል ቸርች ሎካል አሴምብሊን በተመለከተ ይሄንን ይመስላል። ሰፋ አድርጎ ማውራት ይቻላል። ይሄንን ነው የምለው። ቀጥሎ እንግዲህ ይሄ አንዲት ቤተክርስቲያን ዩኒቨርሳል ቸርች ወይም ዓለም አቀፋዊት ቤተክርስቲያን ምትባለውን ላውራ። ከዛ በኋላ ፓስተር ጋር መጣለሁ ላንተ እድሉ መልሼ እሰጣለሁ። ወይም ሆስት ያደረገችው እህታችን እንግዲህ ሰዓታችሁ አልቋል የምትለን ከሆነ እንሰማታለን። አንዲት ቤተክርስቲያን እነዚህ ቅድም ያየነው አጥቢያ ቤተክርስቲያን በተለያዩ ሀገር በየስፍራው ያሉ በክርስቶስ ኢየሱስ በደሙ ከዘር ከነገድ ከቋንቋ ሁሉ የተዋጁ በመንፈስ ቅዱስ እርስ በርሳቸው የተሳሰሩ በየስፍራው የሚገኙ አማኞችን የሚያመለክት ነው። በየስፍራው የሚገኙ ካቴድራሎችን ህንጻዎችን የሚያመለክት አይደለም። ስቴት ከዛ ወተናል። ጫካ ውስጥም ብንሰባሰብ ስቲል እርስ በርስ የተያያዝን አስፋልት ዳርም ብንሰባሰብ የሆነ ጎጆ ውስጥም ብንሆን አራት ማዕዘንም ይሁን ክብም ይሁን በወርቅም ይሰራ በፕላስቲክም ይሰራ እሱ እግዚአብሔር ጉዳዩ አይደለም። ጉዳዩ በስሙ ተጠርተው ከወጡ በመንፈስ ቅዱስ እርስ በርስ ከተያያዙ ከታጠቡና ከነጹ ልጆቹ ከሆኑ ሰዎች ጋር የትም ሲሰባሰቡ እሱ እዛ ይገኛል። በእኛ ውስጥም አለ። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እንግዲህ አንዲት ቤተክርስቲያን ማለት በተለያዩ ከተሞች ሀገሮች አህጉሮች የሚገኙ የተለያየ ቋንቋ ባህል ያላቸው ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝቦች ሁሉ የተዋጁ የአጥቢያ ቤተክርስቲያን አባላትን ሁሉ ቅድም ያልናቸውን በየአጥቢያው ያሉትን ሁሉ ያካተተ እነሱ እንኳን ሜምበር የሆኑባት ወይም አካል የሆኑባት እያንዳንዱ በመንፈስ ቅዱስ ጥምቀት እርስ በርስ በመገጣጠም የክርስቶስ አካል ሆኖ የተሰራ የአካል ብልቶችም ኦርጋንስ ውህደት ውጤት እንደመሆኑ እንደዚሁ በዚህ አካል ሚስጥር አስረጅነት መሰረት እያንዳንዱ የአማኝ የክርስቶስ ብልት ሲሆን በመንፈስ ቅዱስ ጥምቀት ከሌሎች ብልቶች ጋር ሲጋጠም አንዲት ቤተክርስቲያን ተመስርታለች። ቆላስይስ ምዕራፍ
19ን ማንበብ ይቻላል። ስለዚህ ስለዚህ አንዲት ስለሆነች ቤተክርስቲያን ወይም ዓለም አቀፋዊት ስለሆነችው ቤተክርስቲያን አንዲት ነች የምንለው በዚህ ምክንያት ነው። እነዛ አጥቢያዎች በተለያየ ስፍራ ያሉ ሎካል አሰምብሊዎች ናቸው። ስቲል የዚህ ቤተክርስቲያን ወይም የዩኒቨርሳል ቤተክርስቲያን የአካል ክፍል ናቸው፣ ኦርጋንስ ናቸው። ዩኒቨርሳል አንዲት ቤተክርስቲያን የምትባለው እንግዲህ እነዚህ ሁሉ ተሰባስበው በየትኛውም አህጉር በየትኛውም ሀገር ከየትኛውም ቋንቋ ከየትኛውም ባህል ከየትኛውም ባክግራውንድ በክርስቶስ ኢየሱስ ደም የተዋጁ የክርስቶስ የሆኑ እርስ በርሳቸው በመንፈስ ቅዱስ አማካይነት የተሳሰሩ የተጠመቁ የክርስቶስ አካል ብልት ውስጥ እየገቡ ሰዎችን በሙሉ አጠቃላ ያዘች ቤተክርስቲያን አንዲት ቤተክርስቲያን ትባላለች። አፍሪካ፣ ኤሽያ፣ አውስትራሊያ፣ አንታርክቲካ፣ አሜሪካ፣ ላቲን አሜሪካ፣ ዩሮፕ፣ ካናዳ የትም ውስጥ ያሉ እውነተኛ አማኞች በአንድነት የዛን ጊዜ አጥቢያ የሚባል ነገር የለም። የዛን ጊዜ የኔ ምናምን የኛ አጥቢያ የኛ ህብረት የሚባል ነገር የለም። እዚህ ጋር ሁሉም ሰው ክርስቶስ በአንድ ራስነት አንድ አካል እንዳለ ሁሉ በአካል ውስጥ የገባን ብልቶች በመሆናችን ከሁሉም ዘር ከሁሉም ነገድ ከሁሉም ቋንቋ ከሁሉም ስፍራ የተሰባሰቡ ሰዎች የሚገኙባት እቺ አንዲት ቤተክርስቲያን ወይም ዓለም አቀፋዊት ቤተክርስቲያን በመባል የምትታወቅ ነች። መገለጫዋን ላውራ። ቆላስይስ 2:19ን ማንበብ ይቻላል። በዋናነት እንግዲህ ኤፌሶን 4 ከ4 እስከ 6 ማንበብ የሚገባ በተጻፈው በዚህ ሐሳብ መሰረት እያንዳንዱ አማኝ ወይም በዚህ የኢንተርናሽናል ወይም የዚህ የአንዲት ቤተክርስቲያን አካል የሆነው እያንዳንዱ አማኝ ብልት አንድ አካል ወይም ቤተክርስቲያን እንዲሆኑ ያደረጓቸው እውነቶች ተዘርዝረዋል። እዚህ ኤፌሶን 4 ከ4 እስከ 6 ላይ ቶሎ ብዬ ላውራቸው። ቁጥር 4 ላይ አንድ ተስፋ ይላል። ሁላችንም አንድ ተስፋ አለን። ሁሉም ከያጥቢያው የተሰባሰበ ቅድም ያወራናቸው ከሎካል አሰምብሊ የተሰባሰቡ ሰዎች በሙሉ አንድ ተስፋ ነው ያላቸው። ቁጥር 4 በተለያየ ሀገሮች ያሉ አማኞች በሙሉ በአንድነት የዘላለም ሕይወት የማግኘት የጋራ ተስፋ አላቸው። የተባረከ ተስፋ የሚመጣ ተስፋ አለ። ኢየሱስ ክርስቶስ የሁላችንም ተስፋ ነው። ሃሌሉያ። ሁለተኛው እዛው ቁጥር 4 ላይ የአንድ አካል ይላል። ማንም ሰው ሊያመልጥ አይችልም። አንድ አካል ብዙ አካል አይደለም። አካል አንድ ነው፣ ብልት ነው ብዙ። ስለዚህ እንግዲህ ፓስተር መነጽር እያረክ ነው ለማንበብ ነው ሁሉ ጊዜ ነው የምታረገው? ጥሩ። አየ እስቲ መነጽርህን አውልቅና አፍንጫህን በመስተዋት አይተህ ታውቃለህ ወይ? እዚህ አፍንጫ ላይ መነጽር ከመቀመጡ የተነሳ የሚቀመጥ ምልክት አለ። ጆሮ ላይም አለ። አሁን የአይን ውበት የጋሽ አይን መልካም እንዲሆንለት ጋሽ አፍንጫና ጋሽ ጆሮ መከራቸውን ያያሉ። ምንድነው እንደዚህ ያደረጋቸው? ምክንያቱም ሁሉም የአንድ አካል ኦርጋኖች ናቸው። አይን የሚያየው ለጋሽ አፍንጫም ለጆሮም ነው። ስለዚህ የአንዳችን ችግር የሌላችን የሚሆንበት ጳውሎስ በአስረጅነት የሚጠቀመው ለዚህ ነው። አንዳንድ ጊዜ ምላስ በሚያመጣ ጦስ ጥርስ ረግፎ ያውቃል። ተናግሮ ተሳድቦ ጥርስ ረግፎ ያውቃል። እንደው ጥርስ ቢረግፍ እጅ ተባብሮ ምላስ አንተ ነህ ይሄን ያመጣው ብሎ መቁረጥ አይፈልጉም። እስቲል በሱ ምክንያት ጥርስ ቢረግፍም ምላስ ውስጥ ሆኖ አይዞ አጆሃ አይነት ነገር ያደርጋል ውስጥ ያለውን ነገር። እዚህ በዚህ ቁጥር 4 ላይ ያለ ምንም መለያየት የኛን የአማኞችን ውህደት የሚያመለክት ነው። አንድ አካል ነን። ለዚህ ነው ያንተ ስቃይ የኔ የሚሆነው፣ ለዚህ ነው ያንዱ ህመም የኔ የሚሆነው። በአንድ አካል ውስጥ ያለን ብልቶች ስለሆነ ዩኒቨርሳል ቸርች ውስጥ እንግዲህ ሁሉም ከየአጥቢያው የመጡ ሰዎች ሁሉ የአካል ብልት ሆነዋል። አንዲት አካል ስለሆነች መገለጫው እሱ ነው። ሌላኛው ሶስተኛው አንድ ጌታ ይለናል ቁጥር 5 ላይ። አንድ ጌታ
ፓስተር የምታገለግልበት ሎካል አሰምብሊ ላይ ስንት ጌታ ነው ያለው? እና ሌሎች ሰዎች የሚያመልኩበት ቦታ ላይ ስንት ጌታ ሊኖር? አንድ ጌታ ነው። አንዱን ጌታ ነው እነዛ አጥቢያ ቤተክርስቲያኖች። ስለዚህ ሁላችንም ስንሰባሰብ 10 ጌታ አይኖርንም። 20 ጌታ ሚሊየን ሎካል አሰምብሊዎች ቢኖሩ ሚሊየን ኢየሱስ አይደለም፣ አንድ ኢየሱስ ነው። አንድ ራስ ነው ያለው። ቁጥር 5 አንድ ጌታ ይለናል። እንደገና ቁጥር 5 ላይ አንድ ሃይማኖት፣ አንዲት እምነት ይላል። ምን ማለት ነው? ሁላችንም እምነታችን በኢየሱስ ክርስቶስ ላይ ነው። ለመዳን የሰራነው ያደረግነው ነገር የለም። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እግዚአብሔር ከሙታን እንዳስነሳው በልባችን አምነን በአፋችን መስክረን ሕይወታችንን ለእርሱ ሰጥተን በደሙ የከፈለልን ውድ ዋጋ ተቀብለን የክርስቶስ ኢየሱስ ሆነናል። ስለዚህ ሁላችንም አንድ ጌታ ነው ያለን፣ አንድ እምነት ነው ያለን። እምነታችን አንድ ነው፣ በኢየሱስ ክርስቶስ ጌትነት ላይ የተመሰረተ ማንነቱ ላይ የተመሰረተ ነው። እንደገና ቁጥር 5 ላይ አሁንም አንዲት ጥምቀት ይላል። አንዲት ጥምቀት እያንዳንዱ አማኝ በኢየሱስ ክርስቶስ ካመነ በኋላ በውሃ በመጠመቅ ከክርስቶስ ጋር በመተባበር አዲስ ሕይወትና ኑሮ መጀመሩን አውጇል። አንዲት ጥምቀት ይላል። ቶሎ ለመሄድ የመጨረሻው ቁጥር 6 ላይ እስካሁን ለማብራራት እየሞከርኩ ያለው ኤፌሶን 4 ከ4 እስከ 6 ያለው ነው። ቁጥር 6 ላይ አንድ አባት ይለናል። ቁጥር 6 እኔ ደስ ይለኛል እዚህ ላይ ላውራ። ኢየሱስ ጌታ አንድ አባት አለ። አባት የሚለው ቃል አስገኚ፣ ባለቤት፣ ምንጭ ማለት ነው። ቀለል ያለ ትርጉም እግዚአብሔር አባት ነው ስንል አስገኚ ነው፣ ምንጭ ነው፣ ባለቤት ነው፣ ሁሉ የርሱ ነው ማለታችን። አንድን ሰው አባት ስንለው የተገኘው ብህ ያልነው ነው፣ ቢገባንም ባይገባንም። የወለደን አባት ስንል የተገኘው ብህ እያልን ነው። እንግዲህ እግዚአብሔር አባት ነው ስንል ፍጥረትን ያስገኘ የዚህ ዩኒቨርስ ሁሉ ባለቤት ነው። ለኛ ደግሞ በልጁ በኢየሱስ ክርስቶስ በኩል ስለወለደን በዘላለም ቃል ዓለም ሳይፈጠር አስቦ በእውነት ቃል ስለወለደን እግዚአብሔር የዘላለም አባታችን ነው። ህብረታችን ወንድማማችነት ነው። አንድ አባት አለን። የዛሬ 100 ዓመት ላውቅህ አይገባኝም፣ ከኔ ሀገር መምጣት የለብህም፣ እኔ ማስበውን ማሰብ የለብህም፣ የኔ ነገድ ጎሳ ከመጣበት መምጣት የለብህም። መምጣት ያለብህ በእግዚአብሔር በክርስቶስ በልጁ በኩል በእውነተኛ ወንጌል ነው መምጣት ያለብህ። ከመጣ የኔ ወንድም ነህ፣ ተወዲው ፔሬድ፣ በቃ አለቀ። ጥያቄ አይነሳም። ከየትምና ምንሙን እግዚአብሔር አባታችን ነው። እንግዲህ እነዚህ እቺ አንዲት አጥቢያ ቤተክርስቲያን ወይም ዩኒቨርሳል ቸርች የተገለጠችበት የተቀመጠችበት አንድ ተስፋ፣ አንድ አካል፣ አንድ ጌታ፣ አንድ እምነት፣ አንድ ጥምቀት፣ አንድ አባት ያለን ሰዎች በደሙ ተዋጅተን የአካሉ ብልት ለመሆን በመንፈስ ቅዱስ ተጠምቀን አንድ ላይ የተሳሰርን አገር፣ ቋንቋ፣ ባህል፣ አህጉር፣ ውቅያኖስ፣ ሐይቅ የትኛውም ነገር ማይለያየን ተጠርተን አንድ ላይ ስንሰባሰብ የተሰባሰብን ሰማይ ላይም ስንነግስ ይቺው አንዲት ቤተክርስቲያን። ስለዚህ እንግዲህ ልዩነቱ ይሄ ነው። አጥቢያዊት ቤተክርስቲያን አካባቢያዊና በተለያየ ስፍራ ያለች ስትሆን ዩኒቨርሳል ቸርች ደግሞ እነዚህን ሁሉ አንድ ላይ ጠቅልላ የያዘች አንዲት ቤተክርስቲያን ነች። እግዚአብሔር አምላክ የተባረከ ይሁን። አሜን አሜን። እግዚአብሔር ይባርክ ፓስተር፣ በደንብ ነው ያብራራኸው። እንግዲህ ታይሙ ሄዷል መሰለኝ። ሀበን ወደ አንቺ ላስተላልፍና ከዛ ያለውን ነገር እንቀጥላለን ማለት ነው። እውነት ነው። ማለት ታይሙ እየሄደ ነው፣ ግን አንድ ጥያቄ ይኖረናል። እሱም ደግሞ ወደ አንተ ጥያቄ ነው። ምንድነው የሚለው አንድ ቤተክርስቲያን 5 ኦፊሶች የግድ መኖር አለባት ወይ? በአጥቢያም ቢሆን በዩኒቨርሳል ቸርችም ቢሆን ማለት ነው። ስለዚህ ስለ ኦፊስ እስኪ ትንሽ ብታራራልን ፓስተር ጆናታን ወደ አንተ። ኦኬ እሺ፣ ጥሩ ጥያቄ ነው። በአንድ አጥቢያ ውስጥ 5 ኦፊሶች መኖር አለባቸው ወይ?
የሚል ጥያቄ ነው። ጃስት አጭር መልስ ነው የምሰጠው ከጊዜ አንፃር ማለት ነው። እነዚህ አምስት ኦፊሶች የምናገኛቸው ኤፌሶን ምዕራፍ 4 ቁጥር 11 ላይ ያለው ነው። ጌታ ኢየሱስ ክርስቶስ ምርኮን ማረከ የጸጋን ስጦታ ሰጠ ነው የሚለው። ስለዚህ እነዚህ ስጦታዎች ናቸው፣ የተሰጡትም ለቤተክርስቲያን ናቸው። ቤተክርስቲያንን የተሰጡበት ዓላማም ደግሞ እዛ ላይ በደንብ አድርጎ ሐዋርያ ጳውሎስ ለኤፌሶን ሰዎች ጽፎላቸዋል። ወደ አንድነት በኢየሱስ ክርስቶስ በማመንና በማወቅ ወደሚገኘው አንድነት ሰውን ፐርፌክት ለማድረግ ከዛም አልፎ ደግሞ ካህናትን ለማድረግ ለእግዚአብሔር ስራ ደግሞ ሰዎችንን ለማዘጋጀት ነው እነዚህ አምስት ኦፊሶች የተሰጡት። ስለዚህ የቤተክርስቲያን ቪዥን እዚህ ላይ ነው። ቀደም ፓስተር እንደተናገረው በአንድ አካል ውስጥ አንድ ራስ ካለ ከራስ ራስ ስንል ባይዘው ወይ ራስ ስንል ይሄ ከአንገት በላይ ያለው አይደለም። ራስ ብዙ ሰዎች እንደዛ ነው የሚመስላቸው። ከአንገት በላይ ያለው ራስ አድርጎ ይወስዱታል። ራስ ማለት መሪነት ነው። እጄ ለመንቀሳቀስ አእምሮዬ ላይ ነው ኮኔክሽን ያለው። አእምሮ ነው እጄን እንዳንቀሳቀስ የሚያደርገኝ፣ እግሬን እንድራመድ የሚያደርገኝ። አእምሮዬ ላይ የተቀመጠ የሚመራኝ። ዛስ ዋይ አሁን የቤተክርስቲያን ራስ ክርስቶስ ነው ስንል መሪዋ ክርስቶስ ነው። የሚያንቀሳቅሳት ወዴት መሄድ እንዳለባት፣ ወዴት መንቀሳቀስ እንዳለባት፣ ምን ማድረግ እንዳለባት የሚመራት ክርስቶስ ነው እያለን ያለ። ስለዚህ ቤተክርስቲያን አንደኛ ነገር የራሳችን የምንለው የራሳችን አምቢሽን የራሳችን ምኞት ማቆም መቻል አለ። ቤተክርስቲያን ለክርስቶስ መልሰን ለመስጠት ምን ፈልግ ከሆነ ቤተክርስቲያን የኡነተኛ የክርስቶስን ልናደርጋት ከሆነ መጀመሪያ የራሳችን አምቢሽን አሁን በቤተክርስቲያን ውስጥ የሚታየው ይሄንን የራሳችን አምቢሽን የራሳችን ምኞት ነው ያደረግን ያለነው። ክርስቶስን እንዲመራት አልፈቀድንለት። ስለዚህ ይሄ በደንብ አድርገን ልናውቅና ልንረዳ ይገባናል። መሪዋ ክርስቶስ ነው። ክርስቶስ ነው ጋይድ የሚያደርጋት። በመንፈስ ቅዱስ የምትመራ ቤተክርስቲያን ናት። መርጠን አይደለም እኛ የሚመቸን። አሁን ቤተክርስቲያን ውስጥ ያለው ችግሩ ምንድነው? ለኔ የሚመቸኝ ሰው ነው። ለኔ ካልተመቸኝ አባረዋለሁ፣ ለኔ ከተመቸኝ ደግሞ ሽማግሌ ያደርገዋል። ይሄ ክርስቶሳዊ አስተሳሰብ አይደለም። ሁሉ ጊዜ ማሰብ ያለብን አካሉን ኤዲፋይ ከማድረግ ቢያጣላን እንኳን አገልግሎት ሊያጣላን ይገባል። በጳውሎስና በባርናባስ ምክንያት መከፋፋት የነበረ ከአገልግሎት አንፃር ነው። በማርቆስ ምክንያት ጳውሎስ ማርቆስን አልወስደውም ማለት ታማኝ ሆኖ ስላላገኘው ለአገልግሎት አይጠቅመኝም ብሎ ነው ይሄ ሰው ከኔ ጋር መሄድ የለበትም ያለው። ከእንደገና ደግሞ እነዚህ ሁለቱንም ተጣልተው የነበሩት በርናባስና ጳውሎስን መጨረሻ ላይ ደግሞ አገልግሎት ያጣላቸው አገልግሎት ደግሞ ሲያስታርቃቸው እንመለከታለን። ማርቆስ ደግሞ አሁን ለአገልግሎት ያስፈልገኛል እና ወደኔ በቶሎ እንድትልከው ብሎ ደግሞ ሐዋርያ ጳውሎስ ለባርናባስ ሲጽፍለት ሲናገር እንመለከተዋለን። ስለዚህ ምንድነው ወገኖቼ ከአገልግሎት ከፋንክሽን ማየት መቻል አለብን። ስለዚህ እነዚህ አምስት ኦፊሶች የራሱ የተሰጡበት ዓላማ ጥቅሞቹን ምን እንደሆኑ እናያለን። ግን አምስቱ ኦፊሶች በአንድ አጥቢያ ቤተክርስቲያን ውስጥ ፋንክሽን ያደርጋሉ እንጂ አምስቱ በአንድ አጥቢያ ውስጥ ግን ተሰባስበው አንድ ላይ እንዲቀመጡ የእግዚአብሔር ሐሳብ ወይ ደግሞ መጽሐፍ ቅዱስ አይናገረንም። ለምን? የተለያየ ተልእኮ ነው ያላቸው። አንዳንዶቹ ተንቀሳቃሾች ናቸው። ከአንድ ሀገር ወደ አንድ ሀገር፣ ከአንድ ከተማ ወደ ከተማ እየሄዱ በዩኒቨርሳል በሆነችው ቤተክርስቲያን የሚያገለግሉ ናቸው። አንዳንዶቹ ደግሞ ሎካል በሆነችው አጥቢያ ባልናት ቤተክርስቲያን ውስጥ የሚያገለግሉ ናቸው። ስለዚህ ሐዋርያቶች በቤተክርስቲያን ውስጥ ምንድነው ዓላማቸው ወይ ደግሞ ምንድነው የሚሰሩት ካለን ቤተክርስቲያንን ይገዛሉ ማለት ያስተዳድራሉ። ሐዋርያቶች ናቸው ኤጲስቆጶስነትን የሚሾሙት፣ ሽማግሌዎች የሚሾሙት።
ሐዋርያ ጳውሎስ ለጢሞቴዎስ መስፈርት ይሰጠዋል። ለቲቶም በየከተማው ሽማግሌዎችን ምን እንድታደርግ ኦርዴን እንድታደርግ። ስለዚህ ሐዋርያቶች ኃላፊነት አላቸው። ቤተክርስቲያንን ምን ያደርጋሉ? ይገዛሉ፣ አድሚኒስትሬት ያደርጋሉ፣ ይሾማሉ። በቤተክርስቲያን ውስጥ ያላቸው አውቶሪቲ ይህን ይመስላል። ነቢያት ደግሞ ይመራሉ ማለት ጋይድ ያደርጋል። እይታ ስላላቸው የመጪውን ነገር መመልከት ስለሚችሉ ዲሰርኒንግ ስፒሪት ስላላቸው ዘመኑን ለይተው ስለሚያውቁ በቤተክርስቲያን ውስጥ መሪነት ይሰጣሉ፣ ጋይዳንስ ይሰጣሉ። ወንጌላውያን ደግሞ ይሰበስባሉ፣ ጋዘሪንግ ያደርጋሉ። ሰዎችን ነፍሳትን እየጠሩ እንደገና ደግሞ ውስጥ ያሉትን ደግሞ አንድ ሃርመኒ እንዲኖራቸው እርስ በርሳቸው እንዲያያዙ የማድረግ ኃላፊነት አላቸው። ጋዘሪንግ ናቸው፣ የሚሰበስቡ ናቸው። እረኞች ደግሞ ይጠብቃሉ። ጥበቃ ነው ኃላፊነታቸው። የመጡትን የተሰባሰቡትን ምን ያደርጓቸዋል? ጋርድ ያደርጓቸዋል። በእያንዳንዱ ነገሮቻቸውን ይጠብቋቸዋል። ዛሷ ጌታ ኢየሱስ ክርስቶስ እረኛ እንደሌላቸውን አይቶ ብዙም ማስተማራቸው ይላል። ስለዚህ ትምህርት እያስተማሩ እየመገቡ ምእመናውን ምን ያደርጋሉ? ይጠብቃሉ። አስተማሪዎች ደግሞ ይተክላሉ። መትከል ነው። በትምህርት አድርገው ሰውን በማጠጣት እውነተኛ የሆነውን ትምህርት እያስተማሩ በቤተክርስቲያን ውስጥ ይተክላሉ። ባጭሩ ወደ ጠየቅሽን ጥያቄ 5 ኦፊሶቹ ለምሳሌ ነቢያቶች የሚንቀሳቀሱ ናቸው። ሐዋርያቶች በየሀገሩ በየከተማ የሚሄዱ ናቸው። ወንጌላውያን እንዲሁም ከከተማ ወደ ከተማ እየሄዱ ከገጠር ወደ ገጠር እየሄዱ ወንጌል የሚያስፋፉ ናቸው። ስለዚህ እነዚህ ሶስቱንም በሎካል ቸርች የሚሰራሉ። at the same time ደግሞ በዩኒቨርሳል ቤተክርስቲያን ደግሞ ኤዲፋይ ያደርጋሉ፣ ይሰራሉ። በአጥቢያ ብቻ የታጠሩ አይደለም። አስተማሪዎችና እረኞች ግን ሎካል በሆነችው በአጥቢያ ባለችው ቤተክርስቲያን እዛ በመሆን ምእመናቸውን በመጠበቅ በማስተማር በመመገብ ጋርድ በማድረግ ያገለግላሉ። ስለዚህ ይህን ይመስላል። ራፍሊ ነው። በሚቀጥለው ጊዜ ደግሞ ኢን ዲቴይል ጊዜ እግዚአብሔር ሲሰጠን አብረን ብዙ ነገሮችን እንማማራለን። እግዚአብሔር ይባርካችሁ። እዚህ ጨርሻለሁ። ጌታ ይባርክ ፓስተር ብርዬም እንደዛ ጌታ ይባርክ። ከጊዜ አንፃር ነው። ስለዚህ በጣም ደስ የሚል ጊዜ ነበረን። የናሄር ቲቪ ሾው ተከታታዮች ደግሞ በጣም እንደተማራችሁ የእግዚአብሔርን ቃል ሼር እንዳረጋችሁ ማለት የቸርች ዕውቀት ወይ የቤተክርስቲያን ዕውቀት እንዲኖረን እየተሰራ ስለሆነ በዚህ ፕሮግራም ደግሞ ተከታታይ ስለሆነ በየ2 ሳምንት ሊሆን ይችላል እናኛቅም ግን ፖስት ያደርግልን እንሰራለን። በእንደዚህ መንፈስ እንቀጥላለን ማለት ነው። ጌታ ይባረክ። የሆነ ጥያቄ ካላችሁ በዚህ ነገር ደግሞ ኢንቦክስ አድርጉልን። ያው እንግዲህ ፓስተር ጆናታንን ኦሬዲ አናውንስ አድርገዋል። በዚህ መንገድ ጌታ ይባርክ። ለአሁን ግን በዚህ ጨርሰናል ማለት ነው። ጌታ ይባርካችሁ። ፕሮግራም በዚህ ተጨረሰ። ፓስተር እቺን ኮቶሎ ቻዋለች በቃ እና ስለጊዜያችሁ ስለሁሉ ነገር ጌታ ይባርካችሁ። እየቀጠልን እንቀጥላለን። ጌታ ይባርካችሁ ለዛሬ። አሜን አሜን። ተባረኩ። እግዚአብሔር ይባርካችሁ። አሜን አሜን። እሺ ባይ። ውድ የናሄር ቲቪ ሾው ተከታታዮች አሁን ትንሽ አምልኮ እናደርጋለን። ውድ የናሄር ቲቪ ሾው ተከታታዮች በጣም እንወዳችኋለን። ፕሮግራሜ በዚህ ጨርሻለሁ። ሌላ ቀን እስከምንገናኝ ድረስ እግዚአብሔርን ከእናንተ ጋር ነው። ጸጋ ያብዛላችሁ። ለዛሬ ግን ቻው፣ ደህና እደሩ። ሃሌሉያ።